سلاح زعسو حضرهم سلاح زعسو የግጥሙ ርዕስ የአማራ ልጅ ጀግናው ይላል። በፈረስ አፍንጫ አይገባም ትነኝ የአማራው ልጅ ፋኖ ጤና ይስጥልኝ። ስስት ምትይልኝ ለምንድን ነው? ነፍሴ እኮ ናት የምትሳሳል። ለምን እንዳልክ በኦርቶዶክስ ጥላቻ የሰከረ። ሰላም የተወዳችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ለእናንተም በያላችሁበት የዓለም ዳርቻ እግዚአብሔር ሰላም ይስፈንላችሁ። አዳዲስ ቪዲዮዎች ወደ እናንተ ዛሬ ይዤ መጥቻለሁ። ጫፍ ላይ ያሳየኋችሁ ቪዲዮ ሐሳባችንን እየሰጠን የምናያቸው ቪዲዮዎች ናቸው። ሰሞኑን ቲክቶክ ፕላትፎርም ላይ በጣም መነጋገሪያ የሆነ ቪዲዮ አለ። ያ የኦርቶዶክስ መምህራኖች እና የፕሮቴስታንት መምህራኖች እያደረጉት ያለው ዲቤት እና ለማድረግ እየሞከሩ ያሉት ዲቤት ምን ላይ ደረሰ ሐሳብ እንሰጥበታለን በሱ ጉዳይ። በነገራችን ላይ በጣም የንቅፊያ ውስጥ ስለገባ ማለት ነው። እንዲሁም ሌሎች ቪዲዮዎች አሉ። ጦርነትም እንግዲህ እየተነሳ ነው የሚባል ነገር አለ። ሜቢ ሰላማዊ ሰልፍ የወጣ ህዝብ አለ። ያ ማለት ጦርነት በቃን ብሎ ማለት ነው። በዛ ጉዳይም ሐሳብ እንሰጣለን። ሌሎች ቪዲዮዎች ደግሞ በጣም ያስገረሙኝ ያስደነቁኝ ቪዲዮ የህፃናቱ ቪዲዮ ነው። ህፃናት ቪዲዮ ጫፍ ላይ ያሳዩዋችሁ። ቀጣዩን ቪዲዮ አይተን ሐሳባችንን እንሰጥበታለን። በነገራችን ላይ በዚህ ጉዳይ እስከ መቼ ነው ወይንም ቀጣይ ለሚመጣው ጄኔሬሽን እንደዚህ አይነት ነው ወይ የምናስተምረው? ቀጣይ ለሚመጣው ትውልድ ይሄን ነገር ነው ወይ ያስተማርን መሄድ ያለብን? በዚህ ጉዳይ በነገራችን ላይ ሐሳቤን መስጠትና ሐሳቤን መሰንዘር ፈልጋለሁ። እንዲሁም ሌሎች ቪዲዮዎች አሉ ሐሳባችንን እየሰጠን ነው የምናያቸው ማለት ነው። ከእናንተ የሚጠበቀው ሚዲያውን ሰብስክራይብ ማድረግ፣ ቪዲዮቹን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰዎች ማድረስ ነው። ወደ መጀመሪያው ቪዲዮ እንሄድና ሐሳብ እንሰጣለን። ላይክ፣ ሼር፣ ሰብስክራይብ ግን እንዳይረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ ለዚዬ ከኋላ ድምጻችሁ አይሰማም። ለዚዬ 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 ቤተሰቦች የመጀመሪያው ቪዲዮ ይሄን ነው የሚመስለው። ይሄ ቪዲዮ እንግዲህ የተደረገ ያለው ጎንደር ሎዛ ማርያም ላይ ነው። ፕሮግራም ነበረ፣ ጉባኤ ነበረ፣ ታላቅ የንግስ በዓልም ነበረ። አስተሮ ማርያምን በማስመልከት ማለት ነው። እዛ ቦታ ላይ የተደረገ ቪዲዮ ነው። በነገራችን ላይ ብዙ ሰዎች ይሄን ቪዲዮ እየተቃወሙት ወይንም እዛ አስተሮ ማርያም ሲያከብሩ ሎዛ ማርያም ቤተክርስቲያን ትክክል አይደለም እያሉ ብዙ ሰዎች ነቀፌታ እያደረጉ አይቻለሁ ቲክቶክ ሶሻል ሚዲያ ላይ። እኔም በግሌ የተሰማኝን ሐሳብ ለማስተላለፍ ለመሰንዘር ነው የፈለኩት። ይሄ ቪዲዮ ትክክል ነው ትክክል አይደለም በቤተ ክርስቲያን ደረጃ ትክክል ነው ብዬ አላስብም። አንደኛ ጭፈራ ያለበት ነው። ሁለተኛ ከስሜታዊ ከቤተ ክርስቲያን ስነ ምግባር እየወጣ ነው እየታየ ያለው። ምናልባት እየታየ ከሆነ ጭፈራ አለ፣ ሆይ ሆይታ አለ፣ ምን አለ ዝማሬው የቤተ ክርስቲያን ቢሆንም ሎዛ ማርያምን እያመሰገኑ በመዝሙር እያመሰገኑ ቢሆንም ግን ከእንቅስቃሴ ጋቸው ያለው ለምን ሌሎች ሰዎችን ስንነቅፍበት የነበረ ጊዜ ነው። ወጣቱን ለመሰብሰብ በነገራችን ላይ ቤተ ክርስቲያን ግድ ጭፈራ መፍቀድ የለባትም። ወጣቱ ወደ ቤተ ክርስቲያን ወደ መንፈሳዊ ህይወቱ እንዲሰበሰብ ግድ አረቄ ቤት ቤተክርስቲያን መክፈት የለባትም። ግድ ይሄ ጭፈራ ትክክል ነው ወይንም ዘፈን ሲጨርሱ ደግሞ ወደ ቤተ ክርስቲያን ኑ ብላ ይሄን ትምህርት ማስተማር የለባትም ወጣቱን ለመሰብሰብ ማለት ነው። በዛ መንገድ ነው እየተደረገ ያለው ይመስለኛል። አሁን ሜቢ ዓለማዊ ቦታ ላይ እያሳዩ ያለውትን አክት ነው እዛ ቦታ ላይ ቤተክርስቲያን ላይ እያሳዩ ያሉት። ዓለማዊ ቦታ ላይ ኮንሰርት ሲዘጋጅ ሊሆን ይችላል፣ ሌሎች የዳንስ ፕሮግራሞች ሲዘጋጁ ሊሆን ይችላል። ይሄ ነገር እዛ ቦታ ላይ ነው እየታየ ያለው። ይሄ ጭፈራ በቤተክርስቲያን መዝሙር ተመስሎ ነው እየመጣ ያለው። እየተዘመረ ያለው ስለ ሎዛ ማርያም ነው። እየተመሰገነ ያለው እዛ ክርስቶስ በዝማሬ እየከበረ እየተመሰገነ ያለው እዛ ማርያም ቤተክርስቲያን እያከበሩ ነው ያሉት። እንቅስቃሴውና ጭፈራው ግን ከመንፈሳዊ ህይወት ያፈነገጠ ወይንም የወጣ ነገር ነው እየታየ ያለው ማለት ነው። ለምን ከአሁን በፊት በጎንደር ጥምቀት ላይ እነ አዶናይን ስንቃወም ነበረ። ከነ አዶናይ ጋር አብሮ የሄዱ ሰዎችን እየተቃወምን ነበረ። እነ አዶናይ የሄዱት ሊያነግሱ ሳይሆን ጭፈራ ሊጨፍሩ ነው እያልን ቪዲዮ እየሰራንባቸው ነበረ። ያንን ቪዲዮ የሰራ አካል ዛሬ ሄዶ ግን እዛ ሎዛ ማርያም ላይ እየጨፈረ ነው። ያንን ቪዲዮ የተቃወመ ሰው ማለት ነው። የዛን ጊዜ ጭፈራው የተቃወመ። ስለዚህ ግድ እኛ እየሰራ ሌሎች ሰዎችን እኛ እየጨፈርን ሌሎች ሰዎችን አትጨፍሩ ማለት አንችልም።
እኔ እንደ ቤተክርስቲያን ልጅነቴ ይሄ ነገር ስህተት ነው 100% በእርግጠኝነት ስህተት ነው። ለምን ትናንትና ስንነቅፋቸው ነበር? ለምን ትናንትና ህዝቡ ከዝማሬው ትቶ ወደ ዘፈን ገብቷል? የት ጎንደር ላይ እያልን ነበረ። ትናንትና ነፍ ጭፈራዎችን እየተቃወምን ነበረ። ትናንትና በበዓል ቀን ኮንሰርት አይዘጋጅም ብለን አድቦ ስንወጣባቸው ነበረ፣ ስንቃወማቸው ነበረ። ዛሬ ግን እዛ ሄደን እናከብራለን። ቤተክርስቲያን ታቦተ ሕጉን እናከብራለን። ክርስቶስን በዝማሬ እናመሰግናለን ተብሎ የተሄደበት ቦታ ላይ ሌላ አይነት አክት ማሳየት ይሄ ከቤተክርስቲያን ስነ ምግባር የወጣ ነው። ብዙ ሰዎች ሚሽን አድርገውልኛል። ብዙ ሰዎች ዲዩት አድርገው ሲሰሩ አይቻለሁ። እኔም ዛሬ የተሰማኝን ሀሳብ መሰንዘር እፈልጋለሁ። ሜቢ ከማመስገን ሊሆን ይችላል። ሜቢ ደስታቸውን እየገለጹ ሊሆን ይችላል። ክፋት አይደለም እነሱ ያሰቡት። እነሱ ተንኮል አይደለም ያሰቡት። ሎዛ ማርያምን እያከበሩ ነው፣ በደስታ እያከበሩ ነው። ግን ከቤተ ክርስቲያን ህግና ስርዓት ውጪ ነው። ሰዎች ላይ የጠላነው ነገር ሰዎች ለምን ያደርጋሉ ብለን የወቀስናቸውን ነገር እኛ ራሳችን ተመልሰን ማድረግ የለብንም። ይሄ ከደስታ ነው፣ ከክፋት አይደለም። ከክፋት አይደለም ያደረጉት። ነገር ግን ሰዎች ጋር ሄዶ የሚሰጠው መልእክት ነቀፌታ ነው። ከነቀፌታ የተረፈ ነገር ምንም የለም። እነሱ ትናንትና ሲናገሩን አልነበረም ወይ? እነሱ ትናንትና ሲነቅፉን ነበረ እኮ ነው የሚሉት አብዛኛው ዓለማዊ ላይ ያሉ ሰዎች ማለት ነው። ለምን ትናንትና ስንናገር ነበር? ትናንትና ስንጮህ ነበር። አባቶች የታላችሁ እንደ ቤተክርስቲያንን እኮ ለእናንተ ነው አደራ የተሰጠችው ብለን አባቶችን እየወቀሰን ስለነበረ ጎንደር ላይ ማለት ነው። ስለዚህ ይሄ ነገር አግባብ አይደለም ብሎ ዛ በኩል የተሰራው ስራ ብዬ መልእክት ማስተላለፍ ፈልጋለሁ። ቀጣይ ቪዲዮ እንመልከት። የቀጣዩ ቪዲዮ የሚሆነው የእውነት ለሴቶች በጣም ለሴቶች የሚሆነው ለሴቶች በጣም 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 ሴቶች እንደዚህ አይነት ባህሪ ያላችሁ እንዴ ያስብላል። እንመልከተው። ስስት ምትል ለምንድን ነው? ነፍሴ እኮ ነው የምትሳሳል። ግን ለምንድን ነው እንደዚህ የምትወጂኝ? ከእውነት እስቲ ግልጹ ንገሪኝ። ማለት በቃ እውነትም እኔም ግራ ነው የሚገባኝ አንቺ ፍቅር። አላውቅም፣ ምክንያቱም እውነት አላውቅም። ማርያምን በጣም እኮ ነው የምትወጂኝ። ለምንድን ነው? ሲጀመር ተስፋ መቁረጥ የለብህም። አንደኛ እግዚአብሔር አለ፣ ከእግዚአብሔር በታች ደግሞ እኔ ያለሁልህ። ምንም ቢሆን ምንም በጣም ዛሬ ላይ መስለን ይችላል፣ ግን እናልፈዋለን። ምንም ነገር ቢሆን እናልፈዋለን ከእግዚአብሔር እያይሻ እንደ መሞክረው ነገር እንደ ግን ጊዜ አለው እኮ ላይክ ሁሉ ነገር እኮ ጊዜ አለው። ከምን ጥምም ይላል አይደለማ? ጊዜ አለው። ያንቺስ ነገር እኔ የትም አልሄድም፣ እጠብቅሃለሁ እስኪሳካል። አደረግሽ እውነት ሳክስ እውነትና አይ ሲሪየስሊ ጌታ እንዴት በቃ እጠብቅሃለሁ። የፈጀውን ይፍጅ እስኪሳካ ከጎን ነኝ። ኧረ ብዙ ቺኮች እኮ ላሽ ይላሉ አይተው እና እኔ ብዙ ነኝ አይሰ ያው ጀነራሊ ላሽ ይላሉ። እኔ አልልም። እኔ ፍቅርን ማስበልጥ ሴት ነው። ከምር ግን ለምንድን ነው እንደዚህ የምትወጂኝ? ከእውነት እስቲ ግልጹ ንገሪኝ። ማለት በቃ እውነቱን እኔም ግራ ነው የሚገባኝ አንቺ ፍቅር። አላውቅም፣ ምክንያቱም እውነት አላውቅም። ማርያምን በጣም እኮ ነው የምትወጂኝ። ግን ለምንድን ነው? አላውቅም ማርያምን፣ ምክንያቱም አላውቀውም። እንዴት አስታውሽ እስቲ የሆነ በዚህ ነው ያለ ደረጃ የምትወጂ ይላል። ሁልጊዜ ለራሴ የምጠይቀው ነገር ነው ግን አላውቀውም። እንዴት የምጠይቀው ማለት ላይክ ለምንድን ነው በዚህ ያክል ደውማ ያለው? ግን ካለ ምክንያት ነው የሚሄድ ማርያምን ብቻ ግን ወደ በዚህ ማለበዛ ተስፋ እንዳታልቅሽ ለማለት ነው። እንኳን ስስት ምትል ለምንድን ነው? ነፍሴ እኮ ነው የምትሳሳል። ለምን እንደ ተስፋ እንዳትቆርጥ። እኔ የትም አልሄድም። በቃ ነገሮች ሁሉ በሰዓትና በጊዜው መሆን ካለባቸው ይሆናል። አታልቅሽ። ፍቺ በቃ ፍቺ ፈታ ለይሳምስ ሳቂ አንዴ። አንዳንድ ጊዜ እግዚአብሔር መርቆ ይሰጣልና በጣም ይሄን ቪዲዮ ሳይ በጣም የተደነቁበት ነገር ነው። በነገራችን ላይ ሴቶች እንደዚህ አይነት ባህሪ ያላቸው ለካ እግዚአብሔር እንደዚህ አድሎ ሴት ልጅን የሚሰጣል እንዴ ብዬ በጣም በቃ የእውነት ከእግዚአብሔር ጋር ያወራሁበት ጊዜ ነውና ገረመኝ በጣም። ለቤተሰቧ ያላት ፊድባክ፣ ለባለቤቷ ያላት ፊድባክ በጣም በቃ አስተሳሰቧ ገርሞኝ ነው። በነገራችን ላይ ይሄን ለሴቶች ይሆናል ብዬ ይዤ የመጣሁትና የእውነት ስንቶቻችሁ ተምራችኋል ከዚች ማለት በቃ እሱ ቪዲዮ ላይ ባይታይም ግን
ሪል እየኖረች ያለችውን ነገር ነው እያንጸባረቀች ያለችው። ለቪዲዮ ብላ አይደለም ያሰራችው፣ ያስታውቃል። ወይንም እንቧ የመጣው ቪትስ ምናምን ተቀብታ አይደለም። በቃ ኢቭን አይሚሮዋ ላይ ያለውን ውስጧ ላይ የሳለችውን ነገር በአማርኛ ገልጻ ነው ያወጣችው። ምንም ካሜራ ላይ ብትሆንም ምንም ቪዲዮ ላይ ብትሆንም ግን ለካሜራ ወይንም ለቪዲዮ ተብሎ የተሰራ ነው፣ ለካሜራ ማድመቂያ ተብሎ አይደለም የሰራችው። በእርግጠኝነት 100% እርግጠኛ በደንብ 3-4 ጊዜ ደጋግሜ ፌስዋን ስላየሁት ማለት ነው። ማለት ለካሜራ ተብሎ የሚሰራ ወይንም ለሰዎች ለማስመሰል ተብሎ የሚሰራ ነገር በጣም ልዩነት አለው ከዚህ ጋር አይደለምና እሷ በቃ ትክክለኛ ነገሯን በቃ ከፋጣሪ ጋር አውርታ ትክክለኛ ህይወት ስለሰጣት ነው እንደዚህ አይነት ነገር ቪዲዮ የሰራችውና ባሏንም በእንደዚህ አይነት መልኩ መግለጽ የፈለገችው ማለት ነውና እኔ በጣም ነው የገረመኝ። ሴቶች ግን ከእንደዚህ አይነት ባህሪ ብትማሩ በጣም የተሻለ ይሆናል። ለመስላችሁ ብዙ ጊዜ አንድ ቪዲዮ ላይ የምናያለን ይሄ ምንድነው ጎልድ ጊፐር የሚባለው ወይንም ለገንዘብ ብለው ሰው ነው የሚጠቅሙ። መኪና ካለው ይጠጉታል፣ የሆነ ቤት ካለው ይጠጉታል፣ ገንዘብ ካለው ይጠጉታል። ከዛም በኋላ ያ ገንዘቡ ሲያልቅ ያ ቤቱም የሆነ ነገር ሲኖር ያ ቤቱ የሆነ በገንዘብ ተሰርቶ ይመጣል መሰላቸው። ወይንም ከመሬት ላይ ተነስቶ ሰርቶ ምናምን ያገኘው ነገር አይመስላቸውም። መኪናውም ከተጋጨ ወይንም የሆነ ነገር ቸግሮት ከሸጠ ወይ የሆነ ነገር ብቻ ወደ ኪሳራ ዓለም ውስጥ የሚገባ ከሆነ የሚለዩት ባህሪ አለ። ይሄ ሴቶች ባህሪ አለ። በነገራችን ይሄ አለ ወንድም ላይ ሴትም ላይ አለ። ለሀብት ብሎ ይጠጋል። ከዛም በኋላ ሀብቱ እየተገባደደ እያለቀ ሲሄድ የራስ ጉዳይ ብሎ ይሄዳል፣ ወይንም የራስ ጉዳይ ብላ የምትሄድበት ሁኔታ አለ ማለት ነው። ይሄ ነገር ስንቶቻችን ጋር ነው ያለው? የዚች ልጅ የፍቅር ህይወት ስንቶቻችን ጋር ነው ያለው? የእውነት ለመናገር ለምን አሁን ቪዲዮ ላይ የሆነ ጊዜ ብዙ ጊዜ አስታውሳለሁ የሆነ ነገር ስችል በእናትሽ እርቦኝ ነው ምናምን ነገር ብሎ እየለመናት ሲደረዛ ምናምን ብላ ትታው ከሄደች በኋላ የሆነ ሚዲያ አለ እንደው ስሙን ላለመጥራት ፈልጌ ነውና ከዛን መኪና ውስጥ ሲገባ ይቅርታ እኔ እኮ እንደዚህ ብሎኝ ሰዎች እንደዚህ ያታለሉኝ ምናምን ተባለ። አማርኛ ተቀበጣጥሮ እንደገና ካሜራ መኖሩን አታውቅም። እንደዚህ አይነት ነገር ፌቨር ይሰራሉ። ስለዚህ ያ ማለት ጎልድ ጊፐር አለ አይደል? ለገንዘብ ብሎ መኪና ስላለው ብቻ ያ መኪና እኮ ቢመዘን የሆነ ኪሎ ላይ ሞላ ይችላል፣ ቢቀልጥ የሆነ ኪሎ ላይ ሞላ ይችላል። ግድ ይሽከረከራል፣ መኪና አለው፣ ባለሀብት ላይ ነገር ተብሎ ስለሚታሰብ ይሄ ባህሪያችን ቢቀር በጣም የተሻለ ነገር ነው። መኪናውን ሰርቶ ነው የገዛው፣ ቤቱንም ሰርቶ ነው የገዛው። ከመሬት ተነስቶ ገንዘብ ነው የሚሰራው። መገልገያው አቃል ገንዘብ መገልገያ ነው። ያ መገልገያ ቤት ይገዛል፣ ያ መገልገያ የሆነ ነገር ያደርጋል፣ ይገዛል፣ ይሰራል ምናምን። ስለዚህ ግን አብዛኞቹ ሴቶች በተለይ ከዚች ልጅ ብትማሩ በጣም የተሻለ ይሆናል። ለምን 3-4 የህይወት ታሪክ ስላየው ነው። ገጠመኞችን ኢንተርቪው ስላደረኩኝ ነው። ሌሎች በሰዎች ላይ ያለውን ህይወት ስላየው ነው። በነገራችን ላይ በቅርብ ያሉ ሰዎችም ከቅርብ ርቀት ላይ ያሉ ሰዎችም በእንደዚህ አይነት ምክንያት ራሱን የሚያጠፋለ፣ በእንደዚህ አይነት ምክንያት ህይወቱ ይበላሻል። ህይወቴን አገኘው ብሎ ከተጠጋ በኋላ ገንዘቡ ሲያቅጥላው ስትሄድ በቃ እኔ ምን ተስፋ አለኝ? ይሄ ነገር ሰዎች ላይ ያለ ነገር ነው እና የእውነት ተማሩ ከዚች ልጅ። ቀጣይ ቪዲዮ እንመልከት እስኪ። የነ ዮኒ ማኛ ነገር ነው ደግሞ ይሄ እንመልከተውና ሀሳብ እንሰጥበታለን። ሰሞኑን ቲክቶክ ሶሻል ሚዲያ ላይ ያለ ነገር ነው። ዲቤት እንደራረግ ወይንም ሀሳብ መጽሐፍ ቅዱሳዊ ቃሎችን እንማማር ተብሎ ጥሪ የቀረበ አካል ነበረ። የዛ ጉዳይ ምን ላይ ነው የደረሰው? እስኪ ከዮኒ ማኛ ይሄው ፍንጭ እንስማና ሀሳብ እንሰጣለን። እንዳልክ በኦርቶዶክስ ጥላቻ የሰከረ ዋሽቻለሁ ወይ? ኤርሚያስ በኦርቶዶክስ ጥላቻ የሰከረ ነው። ዋሻው ወይ ነው ጥያቄው። ጴንጤዎችን ጠይቃቸው። ጴንጤ ወንድምና ጠይቅ። ዋሻው አልዋሻው? በቃ የሰከሩ ትዝታ የሰከረ ኦርቶዶክስን ጥላቻ ትዝታው ኤርሚያስ እንዲሁም በጋሻው እናንተ ሰዎች ከሶስታችሁ አንዳችሁ ወይ ዘማርያም ጋር ወይ መዝሙረ ያሬድ ጋር ቁጭ ብላችሁ ተነጋግራችሁ ካሳመናችሁ ጫፍ ላልናገር ቃል ለምድር ለሰማይ ይገባል። ጫፍ ላልናገር ሰምታችኋል። ጫፍ ዘማርያም ጋር ወይ ደግሞ መዝሙረ ያሬድ ጋር ለመነጋገር ፈቃደኛ ሆናችሁ ቁጭ ብላችሁ ከተነጋገራችሁ ዝም የኦርቶዶክስ ልጆች አፋቸውን ይዘጋሉ። ትንፍሽ አይሏችሁ። ኑ ወንጌል አታውቁ። የምታውቁት ኦርቶዶክስን መጥላት እንጂ የኦርቶዶክስን ወንጌል አታውቋት። አንዳንድ ጊዜ እግዚአብሔር መርቆ ይሰጣልና በጣም ይሄን ቪዲዮ ሳይ በጣም የተደነቁበት ነገር ነው። በነገራችን ላይ ሴቶች እንደዚህ አይነት ባህሪ ያላችሁ ለካ እግዚአብሔር እንደዚህ አድሎ ሴት ልጅ የሚሰጣል እንዴ ብዬ በጣም በቃ የእውነት ከእግዚአብሔር ጋር ያወራሁበት ጊዜ ነውና ገረመኝ በጣም
ለቤተሰቧ ያላት ፊድባክ፣ ለባለቤቷ ያላት ፊድባክ በጣም በቃ አስተሳሰቧ ገርሞኝ ነው። በነገራችን ላይ ይሄን ለሴቶች ይሆናል ብዬ ይዤ የመጣሁትና የእውነት ስንቶቻችሁ ተምራችኋል ከዚች ማለት በቃ እሱ ቪዲዮ ላይ ባይታይም ግን ሪል እየኖረች ያለችውን ነገር ነው እያንጸባረቀች ያለችው። ለቪዲዮ ብላ አይደለም ያሰራችው፣ ያስታውቃል። ወይንም እንቧ የመጣው ቪትስ ምናምን ተቀብታ አይደለም። በቃ ኢቭን አይሚሮዋ ላይ ያለውን ውስጧ ላይ የሳለችውን ነገር በአማርኛ ገልጻ ነው ያወጣችው። ምንም ካሜራ ላይ ብትሆንም ምንም ቪዲዮ ላይ ብትሆንም ግን ለካሜራ ወይንም ለቪዲዮ ተብሎ የተሰራ አይደለም፣ ለካሜራ ማድመቂያ ተብሎ አይደለም የሰራችው። በእርግጠኝነት 100% እርግጠኛ በደንብ 3-4 ጊዜ ደጋግሜ ፌስዋን ስላየሁት ማለት ነው። ማለት ለካሜራ ተብሎ የሚሰራ ወይንም ለሰዎች ለማስመሰል ተብሎ የሚሰራ ነገር በጣም ልዩነት አለው ከዚህ ጋር አይደለምና እሷ በቃ ትክክለኛ ነገሯን በቃ ከፋጣሪ ጋር አውርታ ትክክለኛ ህይወት ስለሰጣት ነው እንደዚህ አይነት ነገር ቪዲዮ የሰራችውና ባሏንም በእንደዚህ አይነት መልኩ መግለጽ የፈለገችው ማለት ነውና እኔ በጣም ነው የገረመኝ። ሴቶች ግን ከእንደዚህ አይነት ባህሪ ብትማሩ በጣም የተሻለ ይሆናል። ለመስላችሁ ብዙ ጊዜ አንድ ቪዲዮ ላይ የምናያለን ይሄ ምንድነው ጎልድ ጊፐር የሚባሉ ወይንም ለገንዘብ ብለው ሰው ነው የሚጠቅሙ መኪና ካለው ይጠጉታል፣ የሆነ ቤት ካለው ይጠጉታል፣ ገንዘብ ካለው ይጠጉታል። ከዛም በኋላ ያ ገንዘቡ ሲያልቅ ያ ቤቱም የሆነ ነገር ሲኖር ያ ቤቱ የሆነ በገንዘብ ተሰርቶ ይመጣል መሰላቸው። ወይንም ከመሬት ላይ ተነስቶ ሰርቶ ምናምን ያገኘው ነገር አይመስላቸውም። መኪናውም ከተጋጨ ወይንም የሆነ ነገር ቸግሮት ከሸጠ ወይ የሆነ ነገር ብቻ ወደ ኪሳራ ዓለም ውስጥ የሚገባ ከሆነ የሚለዩት ባህሪ አለ። ይሄ የሴቶች ባህሪ አለ። በነገራችን ይሄ አለ ወንድም ላይ ሴትም ላይ አለ። ለሀብት ብሎ ይጠጋል። ከዛም በኋላ ሀብቱ እየተገባደደ እያለቀ ሲሄድ የራስ ጉዳይ ብሎ ይሄዳል፣ ወይንም የራስ ጉዳይ ብላ የምትሄድበት ሁኔታ አለ ማለት ነው። ይሄ ነገር ስንቶቻችን ጋር ነው ያለው? የዚች ልጅ የፍቅር ህይወት ስንቶቻችን ጋር ነው ያለው? የእውነት ለመናገር ለምን አሁን ቪዲዮ ላይ የሆነ ጊዜ ብዙ ጊዜ አስታውሳለሁ የሆነ ነገር ስጭኝ በእናትሽ እርቦኝ ነው ምናምን ነገር ብሎ እየለመናት ሲደረዛ ምናምን ብላ ትታው ከሄደች በኋላ የሆነ ሚዲያ አለ እንደው ስሙን ላለመጥራት ፈልጌ ነውና ከዛን መኪና ውስጥ ሲገባ ይቅርታ እኔ እኮ እንደዚህ ብሎኝ ሰዎች እንደዚህ ያታለሉኝ ምናምን ተባለ። አማርኛ ተቀበጣጥሮ እንደገና ካሜራ መኖሩን አታውቅም። እንደዚህ አይነት ነገር ፌቨር ይሰራሉ። ስለዚህ ያ ማለት ጎልድ ጊፐር አለ አይደል? ለገንዘብ ብሎ መኪና ስላለው ብቻ ያ መኪና እኮ ቢመዘን የሆነ ኪሎ ላይ ሞላ ይችላል፣ ቢቀልጥ የሆነ ኪሎ ላይ ሞላ ይችላል። ግድ ይሽከረከራል መኪና አለው ባለሀብት አይነት ነገር ተብሎ ስለሚታሰብ ይሄ ባህሪያችን ቢቀር በጣም የተሻለ ነገር ነው። መኪናውን ሰርቶ ነው የገዛው፣ ቤቱንም ሰርቶ ነው የገዛው። ከመሬት ተነስቶ ገንዘብ ነው የሚሰራው። መገልገያው አቃል ገንዘብ መገልገያ ነው። ያ መገልገያ ቤት ይገዛል፣ ያ መገልገያ የሆነ ነገር ያደርጋል፣ ይገዛል፣ ይሰራል ምናምን። ስለዚህ ግን አብዛኞቹ ሴቶች በተለይ ከዚች ልጅ ብትማሩ በጣም የተሻለ ይሆናል። ለምን 3-4 የህይወት ታሪክ ስላየሁ ነው። ገጠመኞችን ኢንተርቪው ስላደረኩኝ ነው። ሌሎች በሰዎች ላይ ያለውን ህይወት ስላየሁ ነው። በነገራችን ላይ በቅርብ ያሉ ሰዎችም ከቅርብ ርቀት ላይ ያሉ ሰዎችም በእንደዚህ አይነት ምክንያት ራሱን የሚያጠፋለ፣ በእንደዚህ አይነት ምክንያት ህይወቱ ይበላሻል። ህይወቴን አገኘው ብሎ ከተጠጋ በኋላ ገንዘቡ ሲያቅጥላው ስትሄድ በቃ እኔ ምን ተስፋ አለኝ? ይሄ ነገር ሰዎች ላይ ያለ ነገር ነው እና የእውነት ተማሩ ከዚች ልጅ። ቀጣይ ቪዲዮ እንመልከት እስኪ። የነ ዮኒ ማኛ ነገር ነው ደግሞ ይሄ እንመልከተውና ሀሳብ እንሰጥበታለን። ሰሞኑን ቲክቶክ ሶሻል ሚዲያ ላይ ያለ ነገር ነው። ዲቤት እንደራረግ ወይንም ሀሳብ መጽሐፍ ቅዱሳዊ ቃሎችን እንማማር ተብሎ ጥሪ የቀረበ አካል ነበረ። የዛ ጉዳይ ምን ላይ ነው የደረሰው? እስኪ ከዮኒ ማኛ ይሄው ፍንጭ እንስማና ሀሳብ እንሰጣለን። ስለ ህዝብ ዕሰው ሓደራኹም ስለ ህዝብ ዕሰው شفعة أحمد أشوف وادنا بعثنا نأخذنا معرف بعثنا نأخذه ما اللي بيجي لنا مصواتي طوي صوت تقول على غير أحمد الفم دحروا في نمبر علم الحكاة كل منا يكوننا حاضرهم طولي هذا كل الصوت ذا اليوم قلت يا تحب سمعيهم ይሄ ሰላማዊ ሰልፍ እየተደረገ ያለው ትግራይ ክልል ነው። ትግራይ ክልልም በአሁን ሰዓት ጦርነት ላይ ነች የሚባል መረጃዎች እየወጡ ነው የሚገኙ። ስለዚህ ትግራይ ክልል ያሉ ወጣቶች ደግሞ ጦርነት በቃን መሮናል
ከአሁን በፊት ያሳለፍነውን ጊዜ ታስታውሳላችሁ እያሉ ነውና ከአሁን በፊት ያሳለፉት ጊዜ በጣም መጥፎ ጊዜ፣ ወላጆች ጧሪ ቀባሪ ያጡበት ጊዜ አለ፣ ንብረት የወደመበት ብዙ እንደ ኢኮኖሚ እንደ ኢትዮጵያ ደረጃ የከሰረችበት ሀገሪቷ ሁኔታ ላይ ነው ያለው። በአሁን ሰዓትም እንግዲህ እንደዚህ አይነት ነገሮች እየተፈጠሩ ነው የሚባል ነገር ነው ያለው። ስለዚህ እነሱ መልእክት እያስተላለፉ ነው። እነሱ ሰላማዊ ሰልፍ እየወጡ ነው። የምንፈልገው ሰላምና ፍቅር ነው እያሉ ድምጻቸውን ከፍ እያደረጉ እየጮሁ ነው የሚገኙት። ስለዚህ ይህን ድርሻ የሚወጣው አካል በእርግጠኝነት ድርሻውን ይወጣል ብዬ አስባለሁ። በሌሎችም ነገሮች አሉ። ቀጣይ የምናየው ቪዲዮ አለ። በነገራችን ላይ እንደዚህ አይነት ነገር ነው ወይ ለቀጣይ ለሚመጣው ትውልድ እያስተማረ ነው የምናልፈው? የእውነት ይሄ ነገር ይጠቅማል ወይስ አይጠቅምም የሚለው ነገር ነው። እንመልከተው። የግጥሙ ርዕስ የአማራ ልጅ ጀግናው ይላል። በፈረስ አፍንጫ አይገባም ትንኝ፣ የአማራው ልጅ ፋኖ ጤና ይስጥልኝ። ልከስደረ ቆላ ለቆላ ክላሹን ላምጣ ጥሬ ሲቆላ ከዳገውሎ ከዘብጣ ዳሪ ሻሸ መሰለ ዲጋስ ተርታሪ ለእናት ሀገሩ ተከራካሪ የሰው ኳርቻ ጦም አሳዳሪ ነፍስ የሚታደግ እንደ ፈጣሪ በቅሎ ጉዙ ግራጫ ወትሮም በትግራይ ነው የችግሩ መንጫ ከጀግኖቹ አገር ወሎ ተወልጄ ሞቴን እመርጣለሁ በሰው ሳይሆን በጄ አጤ ቴዎድሮስማ ሞቴ ያለው ማነው? ወረ መሃል አምባ እየታጠቀ ነው። እንኳን ዛሬ ቀርቶ ሙሉ ትጥቅ ያለን በጦር በጎራዴ እናሸንፋለን። ሲሄድ አንበሳ ሲዋጋ አንበሳ ሳጅን አበበ ገባ ያገሳ ጫካ ለጫካማ ይሄዳል ጠላት አበበ ትእዛዙ አይፈርም ጥይት የመሃል አምባው ጀግና አበበ ይምጣ ይበጣጥሰዋል ያለቅምቅም ጁንታ የትግሬን ጦር ሁሉ ሊያደርገው ሬሳ አንበሶች እንወዳቸዋለን። እሺ የአማራ ፋኖ ከትውልድ ነው የሚያሸንፍ። እኔ አባት ወሬ አይቻልም። እሺ ወሬ አታውሩ። እሺ ቤተሰቦቼ የመጨረሻው ቪዲዮ ይሄን ነው የሚመስለው። ይህ ቪዲዮም እንግዲህ የተደረገ ያለው አማራ ክልል ላይ ነው። የእውነት ይጠቅማል አይጠቅምም እነሱ ናቸው የሚያውቁት። ማለት ጦርነት በጣም አስቀያሚ ነው። ጦርነት አስከፊ ነው። እኔ እንደውም በዚህ ጉዳይ ብዙ ጊዜ ቪዲዮ ሰርቻለሁ። ጦርነት በጣም አስቀያሚና አስከፊ እንደሆነ ከህፃንነታቸው ጀምሮ እንደዚህ አይነት ነገር ነው እያተማሩ እያደጉ ያሉት ማለት ነው። እኛ በምንማርበት ጊዜ እንኳን እንደዚህ አይነት ነገር የለም ነበረ። በባለፈ እንደምናስታውሰው አንድ እስልምና እምነት ተከታይ ህፃን ልጅ ኦርቶዶክስ እንደዚህ ናት ብላ በግጥም ስታነብ ወቅሰን ነበረ እስልምና እምነት ተከታዮችን። የእውነት ለእስልምና እምነት ተከታዮች ህፃኖች ይህን ነገር ነው የምታስተምሯቸው? ቀጣይ እኮ ያድጋሉ፣ ቀጣይ የሆነ ደረጃ ይደርሳሉ፣ ቀጣይ የሆነ ስራ ይዛሉ። እዛ ስራ ቦታ ላይ ሲደርሱ ከፕሮቴስታንት ከኦርቶዶክስ ከተለያዩ እምነት ተከታዮች ጎን ተቀምጠው ነው ያን ስራ የሚሰሩት። ስለዚህ የዛን ጊዜ ደግሞ በእንደዚህ አይነት መልኩ በሃይማኖት ጉዳይ ሊለያዩ ነው ወያን በጣም ቪዲዮ የሰራን እየወቀስን ነበር። በአሁን ሰዓት የምንወቅሰው ደግሞ እነዚህን ቤተሰቦች ነው፣ የእነዚህ ልጆች ወላጆች። እንደምታዩቸው አንዱን አካል ጠል እንዲሆኑ እያሳደጓቸው ነው ያሉት። አንዱን አካል ጠል፣ አንዱን ብሔር እንዲወዱ፣ አንዱን ሃይማኖት እንዲወዱ፣ ሌላውን ሃይማኖትና ሌላውን ብሔር እንዲጠሉ እየተደረገ ያለበት ጊዜ ላይ ነው። ስለዚህ ይሄ አግባብ አይደለም። እውነት ለመናገር ልጆቻችን እንደውም ከታች የሚመጣውን ጄኔሬሽን ከታች የሚመጣውን ትውልድ ሰላምና ፍቅር እያስተማሩ ማሳደግ ነው የሚሻለው እንጂ ገና ካሁኑ ክፋት፣ ገና ካሁኑ ጸብ፣ ገና ካሁኑ ጦርነት የምናስተምራቸው ከሆነ የእውነት ወደፊት ተምረው የሆነ ደረጃ ሲደርሱ ለሀገር ይጠቅማሉ ወይስ አይጠቅሙም? ሀገር አፍራሽ ነው የሚሆኑት ወይስ ሀገር አልሚ ነው የሚሆኑት? ይሄ ነገር ለቤተሰቦች ነው የሚሆነው።
ሰው እኛ አሁን ጦርነት ላይ ያሉ ሰዎች ምንድነው ለነሱ የጠቀማቸው አካል? መገዳደል፣ መተራረድ፣ እርስ በርስ መጠላላት፣ የሃይማኖት ተቋሞችን አንዱ ያንዱን መጥላት፣ አንዱ ያንዱን ማንቋሸሽ፣ ማፍረስ፣ ማፈራረስ ምናምን፣ ሀገር ማፍረስ፣ ንብረት ማጥፋት ምናምን ያ ከዛ ያለፈ ነገር ምንም ነገር የለም። ስለዚህ ሀገሪቷ እንደዚሁ እንዲቀጥል የሚፈልጉ አካሎች ልጆቻቸውን ገና ከህፃንነታቸው እንደዚህ አይነት አድርገው ያሳድጋሉ። ሀገር እንዲጸና የማይፈልጉ ሀገር እንዲበለጽግ የማይፈልጉ ሰዎች ማለት ነው። እንደዚህ ማድረግ በጣም አግባብ ያልሆነ ነገር ነው። ልጆቻችንን መልካም ነገር እናስተምራቸው። እንዴ ሰው እኮ አንድ ሰው ጦርነት የሚያነሳው አንድ ሰው እኮ የሆነ ተቃውሞ የሚወጣው ለወደፊት ለሀገር ሰላም እንዲሆን ነው። ስለዚህ ወደፊት ደግሞ ሀገር የሚረከቡት አሁን ያሉት ህፃኖች ናቸው። ከታች የሚመጡ ልጆች ናቸው አድገው ተምረው ሀገር የሚረከቡት። ሁሉም ሰው ኃላፊ ነው። መንግስት ያልፋል። ማን ይሞታል? ምን ይላል? ይሞታል፣ ያልፋል ሁሉም። ስለዚህ ከታች የሚመጣው ሰው ደግሞ እንደዚህ አይነት ጸብ፣ እንደዚህ አይነት ጦርነት እያስተማርን ከሆነ የምናሳድጋቸው ቀጣይስ የሚመጣው ነገር ምንድን ነው? ሃይማኖት ከሃይማኖት መጋጨት ነው። ብሔር ከብሔር መገዳደል ነው። ሌላ ምንም የሚመጣው ነገር የለም። ስለዚህ መልካም ነገር በተቻለ መጠን አሁን እየለፋን ያለነው ስለ ሰላም ነው። እናንተ ደግሞ ሰላምን ይዛችሁ እንድታድጉ ነው የምንፈልገው። እናንተ በሀገራችን ላይ ሰላም የሰፈነ ሀገር ለእናንተ ማስረከብ ነው የምንፈልገው። እንዲህ ለጸብማ ከሆነ ለምን ከድሮ ጀምሮ የተበጠበጠ አይመጣም? ለጸብ ከሆነ ሁሌ ጸብ ከሆነ ሀገሪቷ ላይ የሚፈለገው ሁሌ ጦርነት ከሆነ የሚፈለገው እንደዛ ስለሚፈለግ የህፃኖች እያሰለጠኑ ነው። እንደዚህ አይነት ነገር በጣም ኖር ነው። ስለ ሀገር ህልውና ነው መዋጋው የሚል ስለ ሀገር ሰላም ነው እየጮኩ ያሉት ጫካ ውስጥ የገባው ሀገርን ሰላም ለማስከበር ነው የሚል አካል ልጁን ስለ ሰላም ነው ማስተማር ያለበት። ልጁን ስለ ፍቅርና ስለ አንድነት ነው መስበክ ያለበት እንጂ ከኔ ምንም አያመጣም እያልክ ፎክር ጠመንጃ ከህፃነቱ ብታሸክሙ እሱም ነገ የጠመንጃ ተራፊ ነው የሚሆነው። እሱም ነገ ሟች ነው የሚሆነው ገና አንድ ፍሬ ህፃን ሆኖ ማለት። ስለዚህ እንደዚህ አይነት ነገሮችን በጣም እኔ አናበረታታም። እኔ በራሴ አወግዛለሁ፣ አላበረታታም እንደዚህ አይነት ጦርነቶች። ስለዚህ ባካችሁ አግባቡ ይሁን ብዬ ማስተላለፍ ፈልጋለሁ። ቤተሰቦቼ የዛሬው ቪዲዮ ይሄን ይመስላል። ደግሞ ቀጣይ በአዳዲስ መረጃና ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ግን አይረሳ።